ከባድ ነገር ነው። እግዚአብሔር ኢየሱስ ክርስቶስ እግዚአብሔር አባት ነው ስንል ወይ ደግሞ ኢየሱስ የእግዚአብሔር ልጅ ነው ስንል ከእናት ወልዶታል ማለታችን አይደለም። እሱ ከማርያም ሲወለድ ነው የእግዚአብሔር ልጅ የሆነው ነው እያለ ያለው። እግዚአብሔር ከእናት የወለደው ልጅ አይደለም ያለው፣ ከእናት ሲወልደው አይደለም ልጅ አለው። ይሄ በጣም ከባድ ነገር ነው እውነት ለመናገር ብሎ ማለቱም ራሱ ማለት ነው ትክክል አይደለም። ስለዚህ እግዚአብሔር ልጁን ነው የላከው እንጂ የላከውን አይደለም ልጅ ያደረገው። አስቀድሞ የላከው ልጁን ነው። ከማርያም ሲወለድ ነው ልጅ የሆነው ብሏል። እንግዲህ ከማርያም ሲወለድ ልጅ ሆነ የሚል አንደኛ መጽሐፍ ቅዱስ ውስጥ የለም። እስቲ ሙቺና ላይቭ ላይ ምን መጣው የጌሙ ሰዓት ነው ዝምልሽ አብረን ስለምንጫወታ ነው ሳይሆን ሁሌ በቃ ሁሌ ላይቭ ላይ እንዴ ህይወት የት ነው? ላይቭ ላይ እንደ ያለው ጧት ላይቭ ላይ ማታ ላይቭ ላይ ልክ በቃ የሥራ ቢሮ ሰራተኛ ነው የሚመስልሽ አይደለ? ከዚህ መሳለ ያለዝራ 24 ሰዓት ቲክቶክ ላይ እንደ ያለው ኦፍ ኮርስ አስታውስሻለሁ። በየጊዜው ነው ማስታወስሽ። ልረሳሽ አልችልም። ፕሮፋይል አንቺ ትሆኛለሽ። አለቀ። በአልበዛብሽም። አሁንስ ፕሮፋይል ተቀየረ። ዲውይ እንድትዝናኝ ነው ማርያም ካለሽበት ነገር እንድትወጪ ብዬ ዘናቤ ሳቂ ጌታ እንዴ ፕሮፋይል አረግሻለሁ። በየቀኑ ፖስትሻለሁ። ህዝቡን በየቀኑ አስታውሳለሁ። ታቱ ሰራሻለሁ። እንዴ እዚህ ጋር ዲቦራ ብዬ ሰራሻለሁ። ወይ ተቀደድሻው ገና ዲቦሙች አባቴ ሞት አባት ካሰብኩኝ አባቴ ሞት ሰራሻለሁ። እናቴ ሞት አንቺ ነው እብድ ነኝ እኮ እብድ ጓደኛ ነው ያለች እና እኔ ስሞት ነው በቁሜ ያሉ ለምናት በቁም ብለን ብዬ በቁምሽማ አለሽ ልንጣላ እንችላለን። ከሞትሽ ስለማትነሺ ሌላም ጓደኛ አትይዥም። እኔም አልይዝም። እኔ ይዛለሁ ያው በህይወት ስላለሁ። ግን አንቺ ከሞትሽ ሌላ ጓደኛ ስለማትይዥ በምን እንጣላለን? አንጣላም። የትም አትሄጂም። አለቀ። እጄ ላይ አለሽ። በህይወት ካለሽ ግን ብነቀስሽ የሆነ ብንጣላም ልሰርዝሽ ከዛ ልነቀስሽ። አንቺ በህልሜ ንቅሳት አየው ጋይስ። አረ ቆይ ልጠይቃችሁ። በህልሜ ንቅሳት ተሰርቼ ማለት ነው። ከዛ እግሬ ላይ እንደዚህ ታፋይ ላይ ልሰራ ብዬ ነስቀስበት ፎቶ አጥቼ መቤቴ ንቅሳት በህልሜ አይቻለሁ። ዲቦራ ምንድነው እስኪ ንገሪኝ። ይሁ ዲቦራ እግሬ ቆማጣ ሆና ቀረቻት። አየሽው ዲቦራ በስማ ይሁ ጋይስ እግሬ ይቺ ማርያም እንቺ ሌባታት ተሸነፍን። አሁንም ወይ ጉድ! አንቺ ወጥሬ ብጫወት አሸንፍሻለሁ። ምን የምትይው ዝግ ተሸነፍን ቢታለሽ። አሁን እኮ ቅጣት ቀጣማልሽ መገዳደር ጌምም እንዴት እንደምንሆን እኔ እንጃ። በስማም ወድ በስቅዱስ አማት። እሺ አንቺ እኔ ብሞት ምን ታረጊያለሽ ንገሪኝ። ኧረ እኔ በቃ ከቲክቶክ እወጣለሁ። በቃ ምን አረጋለሁ? ቲክቶክን ዘግቼ እወጣለሁ። አስታውስሻለሁ ምናምን አይደለም። አሁን ለምሳሌ ይኸውልሽ፣ ኧረ ከባድ እኮ ነው በእናትህ። እንዴ ሞት እኮ ተመልሶ እኮ ሰው አይደለም። በቃ የሆነ እንደዚህ በቃ እኔም የራሴን ነገር እንትን እላለሁ ምናምን፣ ከሚዲያ ርቃለሁ ምናምን። ወራይ እናንተ ቆይ ልንገራችሁ። አዲስ ዛሬ ሰድባይ ነበር እንዴ ጋይስ? አዲስ ሰድባይ ነበር። አዲስ 088 ሰድባይ ነበር ጋይስ ዛሬ። ሰላም የኔ ፍቅር ቴንክ ዩ ጋይስ። እስኪ ንገሩኝ። አዲስ ዛሬ ሰድባይ ነበር ጋይስ። ምን ብላ ነው የሰደበችኝ? የቀልድ አድርጋ ነው ወይንስ የምር ነው ነው የሰደበችኝ? ኖ ማያው ውሸት እንዳትናገሩ። ስም የምን ቦት ነው እስቲ ንገሪኝ። ቦቱ ከጊፍት ምረው ከግላብ የሚሰጥሽ ጎን ቀይ ቦታ አለች። እሷን ቦታ ያርጉልሽ። አንቺ ጥሩ ነገር ተመኙ ያለው ነው እዚህ። ወይ ጋይስ ውዶችኛ ኮነታችን የማውንኩ ቤታ ትሞቻለሽ ብትለኝ የእውነት አልሞትም። እሷ ስላለኝ ሳይሆን እግዚአብሔር ስላለ ነው። ይኸውልሽ ይሄንን ቅድስት ይሄንን አቦጄ ደግሞ አንዴ 10 ጊዜ ሲነካ ጣፋጭ መብላት አለበት። ይሄን ከዚህ ስጡሽ እንትንሽ ስንትነሽ ግን እስኪ ንገሪኝ። ስንትና ዲቦራ ጋይስ ጊፍት ስትሰጡኝ ከዚህ ስጡኝ። ከነዚህ ነገሮች እኒን ነገሮች መነጽር፣ ኳስ፣ እቺን ከነዚህ አራቱ ብትችሉ ስጡኝ። 8 ላይ እንድገባ ማለት ነው። አየሽ አሁን የሚጣጭኝ ኳስ ስጡ። በቃ እንደ ባባው ፋንታ ኳስ ስጡ። የምን ኳስ ነው? ከዛ ባለ ሁለት ይሄው አሁን መነጽር አለ። ይሄ መነጽሩ 99 ነው። ሰላም የምትሰጠኝ 299 ነው። ትልቁ አለ ስኮርሽን ከፍ የሚያደርገው 3000
ማን ያልሽው እያስበለጠኝ ነው ምናምን ብለሽ ያልሽው ሰው ቢቸግር ነው ያልሽው እሱ ማን ነው? ኧረ ተይ ራስ ምታት ራስ ምታት ኦኬ ራስ ምታት እንደምጥሩ እንደው ቢቸግር ይሻላል። እሺ ራስ ምታት ስጠኝ በይና እዩ ትልቁ እኔ አሁን ትልቁ በዚህ ሰዓት ከመሸ የሚሰጠኝ የለም እንጂ እኔ 373ኛ ነኝ። ወዲያው ትደርሻለሽ ከስር ይዋስኮርሽን። ቆይ ጋይስ ያኛው ስልክ ይዘግቷል። ከፕሬዚዳንት ትራምፕ አይጎበኝም። ለምን? የአንድ ሀገር ሚስጥር ነው። የአንድ ሀገር ከፍታ ነው። የአንድ ሀገር ማሸነፊያ ነው። የአንድ ደህንነት ነው። 6ኛ ክፍል ያልደረሰ መሃይም ገብቶ የሰለለበት መንገድ ግን የሚገርም ነው። ያውን በነ ቴዎድሮስ ካሳሁን ሚስት በእናምለሰት የተባሉ ወያኔ ትግሬዎች በኩል ተመልምለው እዚያ ውስጥ ያሉ ሰዎች ሴል ኦነጋውያን የነ ጀዋር ሴል ነው። የነ እስክንድር ሴል ነው። የነ ዘመነ ሴል ነው። የነ ደብረጽዮን ሴል ነው። የነ ኢሳያስ ሴል ነው። የወያኔ ሻዕቢያ ሴል ነው። ይሄን ማወቅ አለብን። በ1983 ዓመተ ምህረት ሲመጡ የኢትዮጵያን ጎተራዎች በመመዝበር ከጤፍ አንስ ጤፍ አይነቅዝም ባይዘው ከሽምብራ ካተር ጀምሮ ኦርጋኒክ ምግብ ሰሊጡን፣ ኑጉን፣ ተልባውን፣ በቆልቱን ሳይቀር ቡና እስካሁን ድረስ የከዘኑታል። በመድኃኒት አሽተው ለረጅም ለ200 ዓመት እንዲቀመጥ በትግራይ ተራሮች ስር በቀዝቃዛ የእህል ማከማቻ ውስጥ እንደተቀመጠ ስንቶቻችሁ ታውቃላችሁ? ይህን የምታውቁ ሰዎች ያላችሁ? ትግራይ ተራበ ትለኛለህ። ውሸት ነው። ህዋት ሊራብ አይችልም። ለ200 ዓመት ያስቀመጡት ጤፍ አለ። ደርግ የከዘነው ከየክፍለ ሀገሩ በኦሮሞው፣ በአማራው፣ በጉራጌው፣ በራሱ በራያው፣ በምን በጎንደር የነበረው በአሩሲ የነበረው እህል በተለይ ጤፍ ተጭኗል። የኦሮሞው የደቡብ ቡና ሰሊጡ ያማራው እንዳለ ተጭኖ በመጋዘን ያን የሰራላቸው እስራኤላውያን ናቸው። ብታምኑም ባታምኑ ያን የሰሩላቸው የእንግሊዝ ሰዎች ናቸው። ብታምኑም ባታምኑም የአሜሪካ ሰዎች ሰርተውላቸው በተጠበበ ኢንጂነሪንግ ነው የተሰራው። ያ እህል አፍሪካን ይመግባል። የትግራይ ህዝብ ያንን ነው መውረር ያለበት። ህወሓት ያንን ነገ ደግሞ ለዓለም አቀፍ ይሸጠዋል። እንደለመደው በአንተ ደም ላይ የሚነግር ነው። የትግራይ ህዝብ እየራበ ስለሆነ ወረህ እነ ደብረ ጽዮን የደበቁትን መብላት አለበት። ከመሃል ሀገር በጀት አትጠብቅ። የኤፈርትን ገንዘብ ዝረፈው። የመስፍን ኢንጂነሪንግን ሽጥና ብለው የትግራይ ህዝብ እኔና አብይ አህመድ በጣም ይገርሙኛል። ኑ ኤርትራ ጋር እንዋጋ፣ ኑ ትግራይ ጋር እንዋጋ፣ ቀይ ባህር መልስ እያሉ በጀት እንኩ፣ መድኃኒት እንኩ፣ የመንግስት ሰራተኛ ክፈሉ፣ መንገድ ስሩ፣ ጠመንጃ ግዙ፣ ጥይት ግዙ ይልና አብይ አህመድ ኑ እንዋጋ። አይገርምም? ግን በጀታቸውን ሳዘጋ፣ ፎቃቸውን ሳትወርስ፣ ኮንዶሚኒየማቸውን ሳትወርስ፣ ባንካቸውን ሳታግድ፣ በጀታቸውን ሳታግድ፣ ወደ ትግራይ የሚሄድን ከኦርቶዶክስ የሚዘረፍ ቢሊየን ብር ሳታግድ፣ ምንጫቸውን ሳታግድ፣ አስመጭና ላኪዎችን ሳታስር፣ ቢሊዮነሮችን አጣድፈ በዓለም ደረጃ ሳትከስ እንዴት ነው ለቀይ ባህር እዋጋለሁ የምትለን? ንቀት እኮ ነው። አደካ አብይ አህመድ ቢሉት ያይክ በጣም የወደቀ ነው። ይህ እኮ ከ5 ዓመት በታች እኮ የሚያስብ ሰውዬ ነው። ለህዋት በጀት ይበጅታል፣ መሳሪያ ይገዛል፣ እህል ይልካል፣ ጋዝ ነዳጅ ይልካል። ከዚያ ደግሞ ኑ እንግጠም። እነሱ ደግሞ ይታጠቃሉ። ቢሊዮነር ናቸው እኮ 36 ቢሊዮን ዶላር ዘርፈው ሄደዋል። እንኳን ይህን አፍሪካን መግዛት ይችላሉ። እንዲህ አይነት ውዳቂ ጠቅላይ ሚኒስትር ነው የኢትዮጵያ ህዝብ ያጋጠመው። በጁንታው ጦርነት ጊዜ እኮ በ2 ዓመት ጦርነት ጊዜ የአማራ ልጅ ያለ ደሞዝ ነበር የሚዋጋው። ኤርትራውያን ግን ከመስመረኛ ጀምሮ እስከ ዋና አዛዦች በ3 ረድፍ ያሉ ከፍተኛ፣ መካከለኛና ዝቅተኛ ከ10 ሺህ ብር ያልተናነሰ በየወሩ ይከፈላቸው ነበር።
ሳይዋጉ የትግራይን ወርቅ ያጉዙ ነበር፣ ጠመንጃ ያጉዙ ነበር፣ ሚሳይል ይወስዱ ነበር። ስንቶቻችሁ ታውቃላችሁ? ጄት ወስደዋል እና አብረን እንምታበት ብለው ይዘውት ነው። የአብይ ሰዎች ኦሮሞዎች ኦነጋውያን ስለሆኑ ሲጠየቁ የሀገር ሀብትን የኢትዮጵያን ሀብት የኤርትራ መንግስት ሲወስድ ሲዋጉ ጦርነቱ ሲያልቅ ጁንታን ስንጨርሰው ይመልሳሉ እየተባለ ስንቱ ሚሳይል ነው የተጓዘው፣ ስንቱ ቢኤም ነው የተጫነው፣ ስንቱ ታንክ ነው የተጫነው፣ ስንቱ ፒካፕ መኪና ነው፣ ስንቱ የጦር መሳሪያ መትረጊያ ስናይፐር ነው የተጫነው፣ ስንቱ የጦር መነጽር ነው ሄደው። አናውቅም እንዴ?